አይደለም ማኪ እሱ ሲጀምር ችግር አለበት። ሰላም የኔ ሰላም የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ቤተሰብ ሁሉ ሰላም? እኛ ጋር እግዚአብሔር ይመስገን በጣም ሰላም ነው። እራኩ ሰላም ናችሁ እንጂ እቺ ልጅ አቃጠለችኝ በእናታችሁ። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? አላችሁ ሁሉ ሰላም ሁሉ መልካም? እኛ እግዚአብሔር ይመስገን ደህና ነን። እኛ በጣም ደህና ነን። ማኪ ግን ሰላሜን እየነሳችኝ ነው። ምን መሰላችሁ? ያው ይሄ ቪዲዮ ምንድነው ያሰብኩት መሰላችሁ? ኤቢ የለምና ኤቢ ከሀገር ውጪ ነው ማለት ክፍለ ሀገር ነው ያለው ለስራና አሁን ዛሬ ይመጣል። እነሱም አይታችሁ ከሆነ ከለቀቁ ቆይተዋልና እየጠበቅነው ነው። ናፍቋታል በእውነት ነው የምላችሁ። አንቺ አልናፈቀሽም? ወንድሜ ነው እና ለኔም ወንድሜ አይደለም ወንድሜ ነው። ኧረ ምን ይሻለኛል? አይ ወንድምነቱ ስለኛም ነበር እኮ። ለምንድን ነው ብቻሽን የቀጠረሽ ነው ፖይንቱ። ቀጣይ እኮ አንቺንም ይቀጥርሻል እንዴ? እንደዚህ ብሎ ነገር የለም። አንቺንም ያገኝሻል። ተይ እንጂ ምን ሆነሽ ነው አንቺ ልጅ? እኔም ወንድሜ ነው አንቺም ወንድምሽ ነው። በቃ ምን አድርጊ ነው እንዲህ ብሎ ወንድሜ የለም። አሁን ምንድነው ሐሳቤ መሰለሽ? ሲመጣ አመጣጡን ምናምን እንቀበለው። እኔ አቀርጭ ምን ቪዲዮ ይፖስተም ነው ወቂ ነው ያለን እሱ ነው። ቅርታ ቤተሰቦች ግን ይሄ ቪዲዮ ይፖስት ወይኔ አንቺ እንዴት እንደማይፖስት አብረን እናየው። እንዴ አሻውንሽ ተፖስተሽ በቃ እንዴ እኔ እንዳመጣ ነው የምለው። በቃ እንዳመጣውና አይደለም። በርግጥ ነግራችኋለሁ ለምን እንደሆነ በደንብ አስረዳችኋለሁ በሌላኛው ቪዲዮ። እሺ አሁን አንቺ ተነስተሽ ጅማ ነገረሽ ልታስብይ ነው ለማኪ እንዳትነግራት ብሎኛል። ማነገራት ልታስብለኝ ነው እቺ ልጅ ማለት ነው። አረ ለምን ተከተላ እንደመጣች ራሱ አላውቅም። ምን ፈልጋ? እኔማ ቪዲዮ ከሰሩላችሁ ስለቆዩ እናንተም ስለምትወዷቸው ያው በእኔ አማካኝነት ቪዲዮ ይስሩላችሁ ብዬ ነው። አረ ቶሎና በእናትህ ቶሎና ነው ያቃጠለችኝ እቺ አበናት አይደል? ኤቢ እሺ ኤቢ ቅታ በጣም ኤቢ ያራዳ ልጅ ነው እሱ። እኔ ምንም አልቻልኳትም። እቺ ልጅ እንዴ አሁን ተነስተሽ ያልሰማሽም አለሽም ይሄን ቪዲዮ ይፖስት። ኧረ እኔ እዛ ጋር እስካዩ ድረስ አልሄድም። እኔ ማለት አቃጠለችኝ እቺ ልጅ። በቃ ሰላሜን አስነሳሽ እንደ ሰላሜን ነሳሽኝ። አማርኛ ሁሉ ጠፋት። አይገርማችሁ? አሁን ይሄ ምንድነው የሚባለው? ፍቅር ነው ወይንስ ምንድነው? ቤተሰቦች ታውቃላችሁ ምን ያክል ማለት ምን ያክል እንደምትወደው ማለት በወንድ ዋኪን እንደምወዳት ብዙን እንደምወደው ዘካሪያስ አላለችም። ሰከሰችን አያውቁም ብላ ነው ቤተሰቦች። እኔ ግን ለእናንተ ማለው ነው የለም አስገድጄም ቢሆን ቪዲዮ ቀርጻለሁኝ እንጂ ዛሬም አይፖስትም እና ያለን እሱ ቆየ። ግን እኮ መጣው ካለኝ ራስ ዘመንና ጊዜ የለውም። ደውለት እሺ ተቃይ አምጫሃ እንደውልለት ደውለት አብነት ኤቢዬ ወንድሜ እናቴ ልጅ ያቻባሽ ነው ደግሞ እናትሽ ኤቢ የሚባል ይችላልላችሁ በይጣራ ዝም በይ ደግሞ እዚህ የለሽም እኮ እንዴ እቺ ልጅ ማርያም ልታስጨርሰኝ ነው። ያነሳ እየመጣ ነው። በቃ ተይው ማኪ እንደዚህ ከርቀቱ ስናየው ተነስተሽ ትሄጃለሽ። አይ ደውይ አያነሳማ እዚህ ድጋሚ ትደውይለታለሽ። ቆይ ያው ቤተሰቦች እኔ አላማረኝም። ለምንድን ነው ስልክ የማያነሳው? እየመጣው ነው ደርሻለሁ ብሎኛል። አነግረሽዋል ጀመረኝ እንዳለው። አረ ወፍ እንዴ በነግሮማ አይመጣም። እኔ አይደለም የማይመጣበት ምክንያት ብትነግረው አይመጣም። ስለዚህ እኔ እኮ ማለት ነው እህትነቱን ሰርዟል። ከኔ ጋር ያለው ውል አልቋል። እንዴ እንዳትዪ ነው አይሻ እንትን የማይመጣ አልነገረሽም። መምጣቱን ነግሮሻልሽ? እኔ ነኝ ነገርኩሽ እኮ መጥቻለሁ እና እንገናኝ ስለለኝ ነው። እኔ በድብቅ መውጣቴ ነበር። እቺ ኮቴ የሆነች ልጅ ደማ ያስችለኝም ያለማኪ ምንም ነገር ማድረግ አልችልም። ሳልነግራት መምጣት ለኔም ከባድ ነው። እኔ ደግሞ ያው የፍቅር መቀስ አይደለሁም፣ ግን ደግሞ ፍቅርን ማጋጋል ወዳለሁ። ያለማለት ወይ እኔ ምንም በቃ ራሱ ኤቢ ማለት ነው ሲነግርሽ ሲቆጣት ልክ ትገባለች እንዴ። እኔ ብቻዬን አልቻልኳትም። እቺ ልጅ ማን ነው የሚቆጣኝ? እስኪ ወንድ ኧረ አቃጠለች።
ታያሳላችሁ። ሰው አይታ ነው እንግዲህ እንዴት ነው የሚያምሩት ትለኛለች። ሰው አይታ እያወራን እኮ ነው። ሰው አይታ እኔንም ታሳይኛለች። አንተ እንዴት ነው የሚያምሩት? ታምር ደግሞ ቅላታ ያምራል። አሁን እስኪ የራስሽን እንትናት ቢሆን የሶ ማኪ እኔ ከማኪ ጋር ባይዘው ነው ከማኪ ጋር የትም መሄድ ነው በቃ። እግዚአብሔር ወይኔ ማኪ ታዋርዳችኋለች። ጥጥ ነው የምታረጋችሁ። ሰው ስታይ ሁላ እንኳን አታይም። ስሙኝ የኔ ወዶች፣ አሁን ምንድነው የምናደርገው? እስኪ አንዴ ደግመሽ ሞክሪልኝ። ምን አባቱ ነው ስልክ የማያነሳው? ይመላል። አንቺ እዚህ ጋር ቁጭ ካለ ራሱ ስንት ደቂቃ ሆነ እንዴ? ሰው ነው ምንድነው? ሰው ነው ምንድነው? እሺ ድምጽሽ እንዳታሰሚ። እኔ ማርያም ማኪ ያረተ ሄሎ ወይ ቢያሉ ማኪ ነኝ እለ ልታዋርደኝ ነው እቺ ልጅ። እኔ ምንም አላመንኳትም። የደወልናቸው ደንበኛ ማግኘት አይ ኔትወርክ ነው ያው ኔትወርክ ነው ተኛለች። ኔትወርክ ነው ድጋሚለት የት ሆኖ ነው ልጅ እየመጣው ነው ብለኝ ቴሌፎኑ ለጊዜው አገልግሎት አይሰጥም። ሶሪ ተሳስተሽ እንዳይሆን ቁጥር እንዴ ያው እሱ ስልክ ነው። ሻንዲ ሞክሪ ለሶስተኛ እየሰራ እኮ አይደለም። ምን ሆኖ ነው? አይ ተመችሽ ኧረ ጋይስ አልገባኝም። ማኪ ምን ዝጋዋልሽ እንዴ? ጠራ ጠራ አስጨንቆሽ ነበር ስልኩን መጥራት። እዚህ ድረስ መጥቼ ስልኩን ዘጋግቶ ምን ሆኖ ነው ልጁ ስልክ የማያነሳው እንዴ? አይ አልታየውም። ያው ሄሎ ኤቢ ቆየክ? ምን ሆነክ ነው? እየመጣሁ ነው አንዴ። እሺ እየጠበቅኩ ነው። እሺ ቶሎ ነው። እሺ ቶሎና ካልከኝ ቦታለው ቶሎና ከቀጠርከኝ ራኬ በደስ ብሏታል። በእውነት ደስታሽን መቆጣጠር እንዳልቻልሽ ነው የታየኝ። በእውነት እቺ ልጅ ምን ይሻለኛል? እኔ ምን ይሻለኛል? በእናትሽ እኔ ይሻለኛል ነው ማርያም ማኪ ያቃጥላል ገለኝ ነው በእናትሽ። በነገራችን ላይ ማለት ነው እኔ ፍቅሩን የሚደብቅ ሰው በጣም ነው የሚያናደደኝ። እኔ እና ፍቅሯን እየደበቀች ነው። ቤተሰብ ልብ አድርጉልኝ። እናንተ ደግሞ መስክሩ ያያችሁትን። እኔ ብዙ ነገር እያየሁ ነው። ጥለውኝ ኬክ በልቶ ያውቃሉ። ጥለውኝ ኧረ እቺ በቃ እኔ አንቺን የትም ቦታ ነው ምንም ወሬም አላወራላትም። ምንም እንዴ እኔ አቃጠለችኝ። ምን ፈልገሽ ነው? አትዋሹ እስኪ። ሁለታችሁም ትፈላለጋላችሁ። ኧረ ተይ። እኔ የእናቴ ልጅ ወንድም ጋሻ ኧረ ጋሻሽ ፍረስ ታስጠላለ እና ያን አባሽ ጋሻ ነው። አሁን ጋሻውን ተይውና ማለት ነው ምንድነው ሐሳባችን? ሲመጣ ተነስተሽ ትይጃለሽ። አልሄድም። ሰርፕራይዝ ነው የምለው። ልታዋረደኝ ነው በቃ። ኧረ እኔ ራሱ ተነስቼ እሄዳለሁ። ወይ ተይ እንጂ አሁን አለ ማለት ቆይ እሱ ሲመጣ ምትይጂ። ኧረ ተይ ራስ ወደድ ሲጀምር ለጥቅምሽ ነው የምፈልግኝ። እኔ እንዳቃምጥሽ ነው የፈለግሽኝ። ቆንጆ እና ብቻዬን እኔ እውነት እስካሁን ኤቢ ባይኖር ኖር እሷ ባትኖር ኖሮ ማለት ነው እውነት እስካሁን በጣም ነበር የምናደደው። የሁሉ ሰዓት ብቻዬን ቢያስቀምጠኝ እግዚአብሔር አልወድም። እኔ ደግሞ መጎተት ስራው በጣም ቆየ። ቶሎ ልቤ እየጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ ቶሎ ልቤ እየጠበቀ ነው ናፍቆት ፍቅርህን አዝሎ ችሎ ብኛለች ይታያችኋል። እኔ ምን ልሆን እንደዘናታችሁ ከባድ ነው። እኔ እውነት ነው ፍቅር ይከብዳል። እኔ አውቃለሁ ስለ ፍቅር አብዛኛውን ጊዜ ታሪክ አለኝ ታውቂያለሽ። ብዙ ድራማዎች ሰርተናል ምናምን። በፍቅር በጣም አስመሳይ ናት። ሰው መስላችሁ ነው። ብዙ ግን እንዴት ቻልካት? እቺ ልጅ በቃ እኔ አቃጥላ ገላኛለች። በዚህ በጥቂት ጊዜ ውስጥ አንተ ይሄ ሁሉ አመት የኔ አባት እኔ በጣም አዘንኩ። ለጨጓራ የሚባል እንደሌለ ታውቃለህ። በቃ ሚስጥር የሚባል ነገር እንደሌለው ራሱ እኔ ባንቺ ተረዳው። አንቺ የምትነግሪኝማ እነግረዋለሁ ሁላችሁ ነው በዚህ አይነት ወሬም። እሺ ምንድነው የቀረን ነገር? ምን አባቱ ነው የማይመጣው? አንቺ ደርሻለሁ አላ ምን ሆኖ ነው?
ደውልበታ ደውል። እኔም ተነስቼ ልሄድ ነው በቃ። የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልኩ ዘጋሁ። ለምን ዘጋ? እንጂ እናቴ ሞክሪለት። የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። አይ አልተመቸኝም። እንዴ ምን ማለት አልተመቸው? መጣው ደርሻለሁ ብሎ እየቀለደ ካልሆነ ወይ ወደ የቤታችን ስሜን እንዳይጠራ ዝግ ነው እንዴ? ከባድ ነው። ምን ማለት ነው? ለምን እንደዘጋው? ምን ሆኖ ነው ልጁ? እንዴ ዘግቶበት ይሆናል። ቻርጅ ምን ሆነሻል አንቺ? አትረጋጊም እንዴ? እኮ ለምን ዘጋው? ቻርጀር ዘግቶበት ይሆናል። ወይ ሰላም ከሆነ እኮ አንድ ነገር ነው የዘጋው። በቃ ችግር የለውም፣ ኖርማል ነው። ይመጣል። ምን ሆኖ ነው ስልክ የማያነሳ? ካልመጣም ወይ የሆነ ነገር አጋጥሞት ነው። አትጨናነቂ ብዙ። ሰላም ያስባል። ሲጀመር እንዴ ሆኖ ነው ደርሻለሁ ካለኝ ራሱ እኮ ዘመንና ጊዜ የለውም። ጭራሽ ደግሞ ስልኩ ዘጋ። 5 ደቂቃ ጠብቄው ከዛ በኋላ አይደለም አይቀበልም ማለት በቃ አሁን ስደውል ስንተኛዬ ነው? ተይው በቃ ምናልባት ቻርጀር ምናምን ዘግቶበት ይሆናል። ክፍለ ሀገር አልነበር ሄዶ ወይ መብራት ነው እኮ። ታዲያ ሰው ተዘጋጅቶ ነው መምጣት ያለበት እንዴ? ችግር አይደረስበት እንጂ እኔ ቻርጀር ነገር እንዴ ምን ማለት ነው? ቻርጀር ሰክቶ ነው መምጣት ያለበት። ለዛላት ምናልባት አይኖርም ይሆናል። ላንቺ ብቻ ሊሆን ይችላል እየመጣ ያለው። ስለዚህ ታይ እንደዚህ አይባልም። ከቀረም ደግሞ ችግር የለውም። በቃ ኖርማል ነገር እኮ። አንድ 5 ደቂቃ እንጠብቀውና እንሄዳለን። ችግር የለም። ከዛ በኋላ ቢመጣስ ቤት ይምጣ። በቃ ቤታችንን ያውቀዋል። ቤት መምጣት ይችላል። ነግሬዋለሁ ደግሞ እንደዚህ አይነት ነገር እንደማልፈልግ። ሲያረፍድብኝ እንዳታረፍድ ብዬዋለሁ አይደል? አንደኛ ነገር ስንት ደቂቃ አስቀመጠኝ እዚህ ጋር ኮትና ደጅ ምን ፍቅር እኮ ነው እንዴ የሚያደርግሽ? ፍቅር ነው የጉዳይ። እኔ ሲዝማኔ አቃጥላ ልገለኝ ተኝ። ስልኩን ጭራሽ ዘግቶ ያጠፋል እንዴ አንቺ? ሰው ተራውጥቶ ስነ ስርዓት። አይ ኖርማል ነው በቃ። ምንም ኖርማል አይደለም ማኪ። እሱ ሲጀመር ችግር አለበት። ሲጀመር እንሂድ በቃ። ያዘዝነውም እስካሁን አልመጣም። እንሂድ አስፈላጊ አዘናል እኮ በቃ ካልተሰራን ጠይቃትና እንሂድ። እኔ ቪዲዮ ሲጀምር አጥፊው ከዛ እንዳትፖስችሽ። እሱና ያለን ችግር የለውም። ፖስተዋለሁ። ለፖስተው ነው የሁሉ ሰዓት መንገድ ለመንገድ መሰራው አይደል? እንዴ አትጃጃጅ። ምን ያህል ሲጀምር አልመጣም። ግን ደግሞ ምን ያህል እንደከፋሽ ማወቅ አለባቸው። ሁሉም ሰው ማየት አለበት። እኔ ጥፋት ነው ሲጀምር። እዚህ መጥቼ ማግኘት ቤት መጥቶ ማግኘት ይችላል እኮ ነው። ሸርበውብኝ እኮ ነው ብቻችሁ ልትገናኙ እንዴ? በጣም እውነት አሁን እየተናደድኩ ነው። እኔ ለማሳቃት ሞክሪ። በጣም እየተናደድኩ ነው። ኤቢ በጣም እያናደደኝ ነው ሲጀምር። ባይመቸው ነው አልኩሽ እኮ። ምንድን ነው አንቺ እንደዚህ እና ሰው ካልተመቸው እኮ አይመቸኝም ይባላል። ለማኪ አይደለም ራሱ ነው እንገናኝ ያለኝ። ራሱ ነው እንገናኝ ጠብቂኝ ያለኝ። እዚህ ጠዋት ነበረ እንገናኝ ያለኝ። ከዛ ጠዋት ስደውልለት እሺ ከሰዓት አለኝ። እንዴ ምን መሰልኩት ይናል። በቃ ለማታ ዙሮት ይሆናል። እንዴ ምን ማለት ነው አንቺ? ቢያንስ እስኪያለሽ አንቺ እውነት እኔ ካመስልሻለሁ እንዴ? ቢያንስ እንትን አደውላ ያሳውቀኝ። እንሂድ ማኪ በቃ እኔ ማኪ ቡናችን ጠጣና እስከዛ እንጠብቀው አይሻልም? ቡናው የሚደርስ አይመስለኝም በዚህ ሄደት እንጂ እኔ አንጠጣም። ሲጀመር ምንም ነገር አንጠጣም። ከሄደን እንሂድ በቃ። በነገራችን ላይ ችኩላቱ ለነገሮች ተረጋጊ። ራስሽ ማኪ እኔ በቃ ተረጋጊ ያልኩሽ። ያበሳጭ ነገር የለም። አመረርሽ እንዴ አንቺ? የፖስካን የቀለድሽ መስሎ ስራት ያዥ በቃ ጨማቂ እኔ በቃ የምረን ነው። አውቆ ነው እኔ አውቆ እንደሆነ ገብቶኛል። አውቆ ነው ስልኩን የዘጋ። እኔ ስናደድ ጀምር ደስ ይላል። ታውቂያለሽ እኔ ስናደድ ምን ያክል እንደሚደሰት። እንሂድ በቃ። አይደለም አውቆ አይመስለኝም። የሆነ ነገር ያው ምን ይሆናል ማኪ? ምን ማለት ምን የሆነ ስራ ምንም ከመጣበት እኮ በቃ እንትን ማለት ይችላል። ናደጄ እኔ እናት ፋቤ ምናምን ቡናችንን ጠጥተን እኔ ኬክ ልጋብዝሽ ወይ ምንድን ልጋብዝሽ? እኔ ልጋብዝሽ እሱ እኔ ሲዲዬ ስሙዲ በእናቶቹ አይደለም ማኪ። የምር ከቻልሽ አናግሪው። እኔ አለቀው ከዚህ በኋላ አላናግረውም። ኤቢ የሚባል ሰው አላውቅም። አንቺ ትቀልጃለሽ። እኔ
አየን ጠበቅን አይመጣም። ስልኩን ዘግቶ ጠፍቷል። መንገዱን ወርቅ ያርግልህ። ምንም አይደለም። ስሜ እንዳጠራ ይሄን ቪዲዮ ካየክ ኤቢ ስሜ እንዳጠራ ቤተሰቦች እናንተም አልሰራም እንደውም ከሱ ጋር ከዚህ በኋላ ታለቅሽ ነው እንዴ ታዲያ? ኤቢ የሚባል ሰው አላውቅም። አይ የእውነት አታምነኝም ነበር። እውነት እሷን ልጃት ባልመጣ ኤቢ እንደዛ ያደርግ ምናምን ብላ አታምነኝም ነበር። አሁን አመንሻ ምንም አድርጌዋለሁ። አሁንም እኮ ማመን ሳይሆን አልተመቸውም ይሆናል። አንቺ ማርያም ለኔ ዘኝ እንጂ እንዴ ጠዋትም ብሎኛው ማታም እኮ ሌላ ነገር እንዳታስብ ስለምፈልግ ነው እንጂ ሌላ ነገር ማለት ከብዶኛል። በቃ አውቀው እግዚአብሔር አንቺ ጠዋት እንገናኝ ብለሽ ጠዋት ተዘጋጅቼ ከሰዓት አለኝ። እሺ ከሰዓት ስልኩን አጠፋፍቶ ይጠፋል። ያው መጣው ወጥቼ ሆቴል ነው ቁጭ ብዬ ጠበቅኩት ያለው አይና አባህ ይጥፋና ያዥልኝ ይሄንን ግጠምለት ወይ እንዴ። እሺ በቃ የኔ ቤተሰቦች እድሌ ከባድ ነው ጠማማ ነውና ታሳያችሁ ነበር አንድ ላይ ግን አልመጣም ቀርቷል። ከዚህ በኋላም ቢመጣ ልንወጣ ስለሆነ ኖርማል ነው። በጣም ነው እንወዳችሁ እና ከብራችሁ ሰብስክራይብ አድርጉላችሁ፣ ሼር ያደረጋችሁ እንወዳችኋለን። በነገራችን ላይ ባንቺ ነው የሚለቀቀውና ሰላም ቢያቸው በስርዓት አርግሽ። እሺ ማኪ ይሄ ቪዲዮ ባትለቂው ደግሞ ደስ ይለኛል። አሁን ሰላምታ ይቅርና ደስካውና አልልቀቁ ዝም ብዬ ወይ ሰላምታ ያደርጉት። እሺ ሰላም የኔ ውድ ቤተሰቦች የኤቢን ስራ ያያችሁታ። ይሄ አስቀያሚ ነው። በጣም ሰድበዋለች ከልብ እኔ ራሴ ተሳድቤዋለሁ። አንቺ አስቀያሚ ነው ማለት ጌታን በጣም አናዶኛል። ከዚህ በኋላ ስሜ እንዳይጠራ በሁላችሁም ፊት ስሜ እንዳይጠራ እሺ እግሬሻለሁ። ስልኬ ላይ እንዳትደውል አላቅህም። ወንድሜ አይደለም ወንድምነቱን ክጃለሁ። እሺ ጀመረም ወንድምነት አልነበረም። ቅርባቸው ታዩ። እሺ በቃ ቻው ቤተሰቦች ደህና ሁኑልኝ። ቻው እንወዳችኋለን። ፍቅራቸውን በግልጽ አድርገን ይፋ እናደርገዋለን። ምን ማለት ነው? ቻው